ኖቼ ጉድ አትሉም እንዴ? እኔ አሁን የሄርሜላና የሩታ አንዴ ይወስናሉ፣ ከዛ ደግሞ ሲጠሩ የሚገኙት ነገር እኔ እኮ የሁለቱ ነገር እነዚህ የሁለቱ ሴቶች ነገር ማለት ነው ግራ ገባኝ። ሩታና ሄርሜላ አሁንም በድጋሜ እነሱ እንዳሉት እንዳሸንጉሊት የአብርሽና የፍቅር መሳቂያ መሳለቂያ ለመሆን ሲጠሯችሁ የምትመጡት ነገር እኮ ነው በጣም የገረመኝ። እንደውም አንዳንድ የሩታዬ ኦዲየንሶች ተመልካቾች እንደውም ሩታንማ ካልሆነ አስሮ ጸበል ማስገባት ነው እያላችሁ ነው። እና እውነትም ያስብላል፣ እውነት ያስብላል። ምክንያቱም ትናንትና ወስነሽ ሄድሻል አይደል ሩታ? ስለዚህ ሲጠሩሽ ለምንድን ነው የምትመጪው? እኔ እኮ ብዙ ተደጋጋሚ ጥያቄ ላይ ፈጠረ ሩታ በአንቺና በሄርሜላ ላይ የተነሳ እኛ እኮ ጨጓራችን ተቃጠለ። ምን ይሻላል ነው ይሄ ነገር? ታሪኩና እውነቱ ተጨባጩ ነገርም መሬት ላይ ያለው ነገር ግልጽ የሆነው ነገር ሌላ ነው አደለ? ሌላ ነው። እኛ በእናንተ እንበሳጫለን እንጂ ሴት ልጅማ በዚህ ልክ ማለት ነው ያልፈለገችበት ቦታ አትገኝም፣ ክብሯንም አታወርድም። እንዴ በየጊዜው እናንተ ማፌዚያና መቀለጃ መነገጃ መሆን ሩታና ሄርሜላ አይከብዳችሁም እንዴ? ለምንድን ነው የጠሯችሁ ቦታ ሁሉ ትገኛላችሁ? ደግሞ ታውቃላችሁ ከነሱ ምን መቼም ፍቅርና አብርሽ ከነሱ የሆነ ደህና ነገር ይኖራል ብላችሁ ሲደውሉላችሁ ራሱ ስልካቸውን አንስታችሁ እነሱ የቀጠራችሁ ቦታ መገኘታችሁና ከነሱ ጋር አብራችሁ ቪዲዮ መስራታችሁ ራሱ ምንድነው የሚያመለክተው? እውነቱን እንግዲህ ልንገራችሁ ቤተሰቦች፣ ያው ብዙዎቻችሁም የሩታ ተከታዮችም እንዲሁም ደግሞ የሄርሜላ ተከታዮችም እኔን ጨምሮ እየተናደዳችሁም እያዩችሁ ነበር። እንደውም አንዳንዶቻችሁ እየሳኩኝ ነበር ከስርና ሩታን ካልሆነ ጸበል እንውሰዳት። ይሄ ያስባለበት ምክንያት ምንድን ነው? አንድና አንድ ሩታ እንዴት ወስናለች? ከዛ በቃ ሩታማ ከወሰንሽማ ስንል ደግሞ አብርሽም ፍቅርም ለምን እንደሚጠሯት እያወቀች ልቦና እያወቀ እነሱ በጠሯት ቦታ ጊዜ ሰዓት ጠብቃ የምትገኘው ነገር ለእኛ ራሱ ሊፈታልን ያልቻለ መላቅጡ የጠፋው ነገር ይሄ ነገር ምን ድረስ ነው የሚሄደው እንዴ? አይደብራችሁም እናንተ? አሁን አብርሽ እስከ መቼ አንዳንዴ ተመልካችን ዘና ፈታ እናደርጋል። በጣም አብርሽዬ በጣም አይደል እንዴ ዘና ፈታ የምታደርገው? ከንግግር ለዛ የሌለው ቁም ነገር የሌለው በጣም በአንተ ንግግር በአንተ ቀሎች በህይወት ላይ በፍቅር ላይ እንዲህ ጢባ ጢቤ በሴቶች ላይ እየተጫወትክ ኦዲየንሱ ዘና እያለ ነው አይደል? አዎ እንዴ በጣም ዘና አይደል እንዴ የምታደርገው? ልብህ ውልቅ ብሎ አይደል? እንደው ልብህ ውልቅ ይበልና እኛንም እኮ አሰለቻችሁን። ሴቶቹም እኮ አናደዱን፣ አማረሩን። መቼ ነው እናንተ ስትጠሯቸው ወይ አቤት ብለው የማይመጡበት ጊዜ ነው? እኔ ናፈቀኝ እኮ ማለት ሩታ አብርሽ ጎን ስትቆሚ ስሬስ ቀምቅመሽ ጀንተል ብለሽ እጃችሁን አጣጥፋችሁ የሆነ ሰዓት ላይማ ያው ፍቅር አንተ በል አባክያ አንቺ በይ ማማዬ የሆነ ሰዓት አንድ ሁለት ጥንዶች የሆነ ኢንተርቪው ላይ እንደዚህ ሲሉ ሰምታችኋልና የእነሱን ኮፒ ፔስት አድርጋችሁ ደግሞ አንቺ በይ አንተ በይ ማማዬ ቤቢዬ እየተባባሉ እናንተ ሳቅም አፍኗችሁ ዞር ብላችሁም ስትስቁ ሄርሜላና ሩታ በካሜራማን ተይዛችኋል ማለት ነው። በእርግጥ እኔም ስቅ ያለው እዛ ጋር ሁኔታቸው ፍቅርና አብርሽ እንዴት እንደሚያደርጋቸውም አንተ ጀምር ቤቢ አንቺ ጀምር። ያረ የሆነ ስም አለ የሆነ ሰዓት ላይ የሆኑ ጥንዶች እንደዛ እንዲህ ሲሻፍዱባችሁ የእነሱን እንደዚህ መላገጫ መሆንን መላገጫና መላላጫ የሆኑባችሁ ወዳችሁት ነው ሩታዬ ወዳችሁት ነው። መቼም እኔ ምንድን ነው ከዝንብ ማር አይጠበቅም እንደሚባለው መቼም ከአብርሽም ሆነ አሁን ከመጣችሁ ከዚህ ከፍቅርም የሆነ ነገር ጠብቃችሁ እንደማትመጡ ወይም ደግሞ ፍቅርንና አብርሽ ወይም ደግሞ ፍቅር ወደ ሄርሜላ ወደ አብርሽ ተመለስ ብላ ይዛው እንደማትመጣ እያወቃችሁ እኔ እዛ ቦታ ላይ እየተገኛችሁ የሁለቱ መቀለጃና ሸንጉሊት የምትሆኑበት መንገድ ለእኔ ራሱ ግራ ገብቶኛል ውዶችዬ። ግን እንዴት አመሻችሁን? የምር እኔ ገርሞኝ ነው እና የዚህ እውነታው ማለት ነው። አሁን ላይ እውነታው መቼም እስካሁን ከመጣችሁበት ጊዜ ጀምሮ ምንም ነገር የሚያስተምር ነገር የለም። ከአብርሽም እንደሱ ከሱም የሚማር በሱ እድሜ ውስጥ ያለ ወጣትም ወንድም ከአብርሽ የሚማር ነገር አስተላልፎ አልፏል። አብርሽ ለማለት ወደ 350 ምናምን ህዝብ ተሸክሞ አንድ ሀገር ብሏል ትናንት ሚኪና አንድ ሀገርን አንድ ክልልን የሚያህል ህዝብ ተሸክመ አብርሽ አንድ ቀን በህይወት ቁም ነገርና ጥሩ ነገር ሳታስተላልፍ ፍቅር ምን እንደሆነ ትዳር ምን እንደሆነ ለተመልካቹ ለወጣቱ ሳታስተላልፍ እድሜን ጌንጃ እንደሆንክ በቃ እንደተንጀላጀልክ ጅልጅል እንዳልክ ይኸው አመት 2 አመትን ፈጀክ አብርሽ። ከአንተ መቼም ጥሩ ነገር መጠበቅ ይገርማልና እኔ እንደው አሁን
የሄርሜላና የሩታ እንደው አብርሽ ኑ ሲላችሁ ስልክ ሲደውል ጅልል ብላችሁ። በእርግጥ እውነታው አነጣጥሬ ዛሬ ነግራችኋለሁ ወዶች፣ እያትናደዱ። እኔ ራሱ ሳይ እየተናደድኩ አይና መልሼ ደግሞ ወደ ራሴ ሳብሰለስልና ወደ ውስጥ ሳስብና በጥሞና ምን እያደረጉ ነው እነዚህ ልጆች ብዬ ሳስብ አንዳንዴ እውነቱ ይገለጥልኛል። እውነቱ ታዲያ ምንድን ነው? አንቺ የደረሽበትን አሳውቂና እኛም እኮ ጨጓራችን ነደደ ጨሰ በሩታና በሄርሜላ ካላችሁን ልንገራችሁ። ትናንትና በፍቅር ነው አደል የተለቀቀው። በፍቅር ራሷ ሩታ እየቀረጸች አደለ። ትናንት እንግዲህ ፍቅርንና አብርሽን አስታርቃ እንዳድርጋ ከህይወታቸው ወታን ሄደችው። እኔም ይሁን ብዬ በውሳኔዋ እንግዲህ ተስማምቻለሁ። እሷ የወሰነችውን ውሳኔ እኛም ከመቀበሉ ወደ ኋላ አንልም። የውሳኔው ባለቤት እሷ ስለሆነች ማለት ነው። የዋናው ጉዳዩ ባለቤት እሷ ስለሆነች ማለት ነው። እሺ አልን። ዛሬ ሲጠሯት የመጣችበትም ያው ፍቅር ናት የምትቀርጸው። አብርሽና ፍቅር ናቸው ቻናሉን እያንቀሳቀሱ ያሉት። የሩታን የተለቀቀው ባን ነው። ሩታዬ በነገራችንን በቤት ስለመጣች ደስ ብሎናል። ያው ሰሞኑን ጠብ ጠብ እያልሽ ነው። ጥሩ ነው፣ በርቺ። እስካሁንም የአብርሽን ቻናል ስታሳድጊን የቆየሽው እንደውም አሁን ቀዝ ባለበት ሁኔታ ላይ የመጣሽው። እሱ ገና በተጋጋለ ሰዓት ሳያመው አመመኝ ባለ ሰዓት ቻናሉን ኦቨር አድርጎ ከፍ ብሎ በቀዘቀዘ ሰዓት ደግሞ በአንቺ መቅረጽ ጀምሯል። ብልጥ እኮ ነው አብርሽ። በነገራችን ላይ ብልጥ አይገልጸውም አብርሽ። በጣም አያችሁ፣ የሆነ በተጧጧፈበት ሰዓት ሰው እንደ አዲስ ግር ብሎ በሚመጣበት ሰዓት በቀን ነገም ተነጎዳም በራሱ ቻናል ነው የሚለቀቀው። ቀዝቀዝ ባለ ሰዓትና የሆነ ፉገራ በመሰለበት ሰዓት ኦዲየንሱም እየደከመ እየሰለጀ ምንድን ነው ሁል ጊዜ ምንም አስተማሪ ነገር የለውም ምንድን ነው እያለ ሲሄድ በሩታ መልቀቅ ይጀምራልና ያው ከትናንት ወዲያም በሷ ነው። ሩታዬ ዋናው አየሩ ባለበት ሰዓት ላይ በአንቺ እየተለቀቀ ቢሆን አንቺ ራሱ ይሄኔ ነጥቀሽት ነበርሽ። ምክንያቱም በአንቺ ትከሻ ላይ ብዙዎቹ ስለሚያድጉ አንቺ ራስሽንም ማሳደጊያ ሩታዬ ቻናልሽን አንቺ ከፍ አድርጊ። ምንድን ነው ወረድ ባለ ሰዓት መተሽ ነው አንቺ ደግሞ ቻናልሽ ላይ የምትለቂው። ይሁን አይከፋም፣ አሁንም አይከፋም። ግን ቢሆንም አሁን ይሄ ነገር ውዶችዬ ግልጽ አድርጌ ልንገራችሁ ዛሬ እግዚአብሔርን ነው የምላችሁ። በእኔ የምትስማሙ ካላችሁ አዎ እውነታው ይሄ ነው ብለን ይስሩ እናያለን። እኛም በሰሩት ቪዲዮ መልክ እናወራለን ብለን በዚህ ሀሳብ ሁላችንም እንስማማለን። የሄርሜላም የሩታም የአብርሽም የፍቅርም ኦዲየንሶች በአንድ ላይ ይሄ ነገር አሁን እኔ ሳስበው እንደ ሴት ልጅ በዚህ ልክ ክብሯን ለሚያወርድ ሰው በየጊዜው አይደለም እየደወለ ከሱ ምንም ነገር ከማይጠብቅ ሰው በየጊዜው ልትገኝ ቀርቶ አንዴና ሁለቴ ያንን ሰው ካየችው የዛ ወንድ ድርጊት ካልጣማት ድጋሜ ያንን ሰው ዞር ብላ አይኑን ማየት እንኳን አትፈልግም። ሴት ልጅ አንዴ ከወሰነች ከውስጧ ካወጣች ማለት ነው። አሁን ግን ሲገባኝ እነዚህ ሴቶች እንደው የእውነት ክብራቸውን እያጡም እየተሰደቡም አብርሽም ያም ሲጠራቸው የሚገኙት የዩቱብ ስራ አንድና አንድ እውነቱ ቢመረንም እኛ እንዋጠው ይሄ ነው፣ ዶላር ነው እንጂ ሩታ እንደማያት ከሆነ ክብሯን በዚህ ልክ አስደፍራ በዚህ ልክ አደለም አብርሽ አደለም ፍቅር ማንም ቢፈነዳ ክብሯን በዚህ ልክ የምታስነካ ሴት አትመስለኝም። ምክንያቱም ወንድ ልጅ እኮ ክብሩን እንደሚፈልገው እንደሚወደው ሴት ልጅም እኮ በክብሯ አትደራደርም። የሴት ልጅ እኮ ዋና ሀብቷ የሴትነት ክብሯ ነው። ቤተሰቦች ከምር የሴትነት ክብሯ ነው ለእሷ ሀብቷ። እንዴ አሁን እውነት ቢሆን ማለት ነው እንደው የእውነት ቢሆን ውዶችዬ እንደው አብርሽ ምን ሊለኝ ነው ብላ ደጋግማ ከፌዝና ከቀልድ አንድ ቀን ዘለል ብሎ ከአንደበቱ እንኳን ቁም ነገር ወጥቶት የማያውቀው ወንድ ማለት ነው። እንኳን ፍቅር ተብያ ተጨምራ ከሱ ድጋሜ እየደወለ ሲያገኛቸው ኑ ሲባሉ የሚመጡት ምን እናገኛለን ብለው ነው? ምን እናገኛለን? እውነቱን ያሳውቀናል ብለው ነው? እንደው ስራ ባይሆን ይሄ ነገር የዩቱብ ስራ ነው። አዎ ስራ ነው። ድራማ ባይሆን ትክክለኛ ነገር ቢሆን በተደጋጋሚ እየተደጋገመ ስህተት ከሚሰራ ሰውና ቁም ነገር ከሌለው ሰው ምን እውነት ይገኛል ብለው ምን አይነት እውነትን ፍለጋ ሩታና ሄርሜላ ላይ ይመጣሉ ብላችሁ ታስባላችሁ? ለሶስት አንድ ወንድ መሀል ቆሞ ማለት ነው ውዶች። እኔ አሁን ላይ የመጣልኝ ይሄ ነው። ከምር ነው የምላችሁ እንጂ የማይሆን ነገር ነው። በተደጋጋሚ የማይሆን ነገር ሩታ ቢያንስ እንኳን እኮ እኛ ብቻ ሳይሆን አጠገቧ እንኳን ያሉ የራሷ ቤተሰቦች እንኳን በቃሽ ከዚህ ልጅ ጋር እሱ የሚገኝበት ቦታ ሩታ አትገኝ፣ ከወሰንሽ ደግሞ ውሳኔሽ የጸና አንድ ጊዜ የቆረጠች ሴት ሁኝና ልጅሽን ኮስተር ብለሽ አሳድጊ።
እንጂ እሱ በጠራሽ ቁጥርም አትገኝ። ዴቭ ራሱ ደጋግሞ ነግሯታል። ከምር ሩታ አንቺ ደጋግመሽ እሱ በጠራሽ ቦታ ላይ ስትገኝ እሱ የተፈላጊነት ስሜት ይሰማዋል። እኛ ወንዶች ደግሞ ተፈጥሮ ሆኖ ሴት ልጅ እየደጋገመች በሆነ ባልሆነ በጠራናሳ ስትገኝ የመፈለግ አይነት ስሜት ይህ እንትን ይለንና አናትሽ ላይ ይወጣል ብሎ ዴቭ እኮ ግልጽ አድርጎ ነግሯታል። ግልጽ አድርጎ ታዲያ ይሄን እየሰማች ሩታ በአንዱ ጆሮዋ እየሰማች በአንዱ እያፈሰሰች ነው። እኛም እየለፈለፍን ነው ጨጓራችን እስከሚላጥም። ተመልካች ከስር ይጸፋል። ሩታ ምን ሆነሽ ነው? ለምን አትቆርጭም? ይሄ ሰው እኮ አይሆናችሁም እናንተ። ኮስተር ቆምጨጭ ብለሽ ልጅሽን አሳድጊ። ለምን ሲጠራችሁ እንደ በክር ፍፍ ብላችሁ ትሄዳላችሁ? ዛሬማ ጭራሽ እኮ ሚዜ ሁኑ ብለው ነው የጠሩት። ሲያፈይዙባቸው እኮ ነው። ምንም ሰርግም የለም የሚሉትም መስክ ሄደን ፎቶ ልንነሳ ለዛ ፕሮግራም አራት ሰው ያስፈልገናል ከወንድም ከሴትም ያሉት ውሸት። ምንም ነገር የለም። ምንም ሰርግም የለም። ምንም ነገር የለም። ፕሮግራም የለም። ግን ዋና ነጥባቸው ፍቅርና ሩታ ሄርሜላና አብርሽ በጠሯቸው ቦታ ስለሚገኙ ሩታ ፍቅርና ሄርሜላ ይህንን አጀንዳ አድርገው እነሱን ማብሸቅ ነው። እነሱን ማናደድ፣ እነሱን ማቃጠል ነው የያዙት። ይሄ ነው የእነሱ አላማ፣ አንድና አንድ ፍቅርና አብርሽ ማለት ነው። ይሄን እያወቁ ታዲያ ጭራሽ ሁለት አሸንጉሊቶች በአንድ እንትን እያለ ሲጫወትባቸው ነበር። ሁለት አሸንጉሊት በአንድ መለይ እያለ እንደው ድሮ እንደ ጻን ልጅ እንደው አብርሽ እንደው መቼ ነው ብስል ብለህ የምትወጣው? መቼ ነው ከቀልድና ከፌዝ ወጥተህ እንደው ቁም ነገረኛ ወጣት የምትሆነው? አሁን ቅድም ቡዜን አይቻህ ነበረ። ሴቶቹ ለምን ወስነው በራሳቸው ህይወት አይኖሩም እያለች ነበረ ቡዜ። ሁሉም ይናገራል እኮ የሴቶች ነገርማ፣ እኛም ደከምን እኮ ልባችን ፈሰሰ በሴቶቹ ጉዳይ። እኛ ራሱ የሴቶች መብት ተሟጋች ሆነ ለሄርሜላና ለሩታ የቆምነውን ያህል ለአንዳችም ሴት አልቆምንም ነበረ። እኛ ራሱ የሴት መብት ተሟጋች መሆን እንዴት ነው የሚቻለውን የሚባለውን ራሱ ለእናንተ በመሟገት ለእናንተ ሽንጣችንን ገትረን አብርሽን እያጥረገረግን ቀለሊት አብርሽ ጋር የተጠጋችን ሴት በማጥረግረግ በተለይ ለሩታ ማለት ነው። እንደኛ ራሱ ለመር ነው እኮ ለመር ነው። እግዚአብሔርን ነው ምላችሁ። እናንተ ግን እኛ እንመክራለን፣ ቤተሰብ ይመክራል፣ የገዛ የእሱ ፋሚሊዎች እህት አትቀር። ለምን ቆርጣቸው ስናችሁ ሴቶቹ ለምን የራሳቸውን ህይወት መወሰን አቃታቸው? አሁን ቡዜም ቅድም መታለች ዴቭም ሩታን ወንድ ልጅ እንዴት ሲፈለግ ተፈላጊነት ስሜት ሲሰማው እንዴት ጭምልቅልቅ እንደሚል ሁሉ እየነገራት ነበር። ያንን ታዲያ እንዳይሆን ማድረግ ያለባት ዋናዋ እዛ ጋር መጫወት ያለባት ሴቷ ነበረች። ያንን ደግሞ ኮስተር ብራ ራሷን በማስከበር በጠራ ቦታ ሁሉ አለመገኘት። እንደ አንዳንዶቻቸው እኔ ብሆን የአብርሽን ስልክ እኔ ሩታን ብሆን ብሎክ ነበረ ማደርገው፣ ድርግምግም አድርጌ አይደለም በጠራኝ ቦታ ላይ ልገኝነት እያላችሁ እያዩችሁ እየሳኩኝ ነበርና ውዶች፣ እየበቃ አትፍረዱ። ስራ መሰለኝ ስራ ነው እንጂ የእውነት እንደዚህ አይነት ሴት ትኖራለች ብዬ እንዲህ ይደክማል እኮ ውዶችዬ። እንዲህ ሩታ ተስፋ እንትን አይደክምሽም? እንደ ሴት አይሰለችሽም? ብለሽ እንደው ከልብሽ አውጥተሽ እንደው መቼ ነው ርፍ ብለሽ ቁጭ የምትይው ብላችሁ ታስቡና አይ ነገርማ የሆነ ነገር አለው ብላችሁ እንድታዳምጡ ራሳችሁን ያደርጋችኋል። በቃ ግልጹ ስራ ነው ውዶችዬ፣ ስራ ነው። እኛንም አብርሽ ላይ እንድንወርድበት አጥበን እንድናሰጠው አደረጋችሁን። ሄርሜላም እንደው ሰሞኑን ደግሞ አንድ ሙዚቀኛ አለች፣ የድሮ አበባ ደሳለኛቸው ፍልቅልቋ ቆንጆ፣ እሷን መስላለች። ይሄ እንትን የኮፍያ ስታይሏ የድሮ ስታይል አድርጋ ምናምን ትመጣለች ሲጠራት። ሩታም ሞዴሏ ያው አቶ አብርሃም ሩታ በዚህም ቦታ ከፍቅር ጋር ለቁም ነገር ብሎ ወንት ሲል ታውቃለች እኮ ያውቃሉ እኮ ሁለቱም ከሱ ምንም አይነት ቁም ነገርና ፍሬ ያለው ሀሳብ እንደማያገኙ። ወይም ደግሞ የሆነ ውስጥ ትናንት ወስነሽ ሄድሻል ነበር ግን ሩታ ትናንትና እኮ አንድ አድርገሽ አፋቅረሻቸው አገናኝታች እንደውም ሳቅሽ ሁሉ እያመለጠሽ ነበር የሆነ ቦታ። እዛ ጋር ምን የተጠራጥሬ ነበር፣ እንደው አላወራውበትም፣ እንደው በጊዜው ሀሳብ አልሰጠውበትም እንጂ እኔም ከትናንት ጀምሮ ጥርጣሬ ውስጥ ገብቻለሁ። ምን እየተደረገ ነው? ምን እየተካሄደ ነው ብዬ። ከሄርሜላ ደግሞ ለአብርሽ አንቺ ትናንትና ፍቅርን ወደ አብርሽን ለፍቅር እየሰጠሽ ነበር። በቃ ከዚህ በኋላ አንተ የደረስክበት ላልደርስ በቃኝ ብለሽ ነበር። ታዲያ በምን አይነት ማግኘት እየጎተተ ነው እሱ የደረሰበት እንድትመጡ የሚያደርጋችሁ? ደግሞ በቃ አፋለን ብላችሁ እኩል ወታችሁ አትናገሩ የእውነት። ምክንያቱም
ስትጠሩ እንደ በግ ኑ ሲሏችሁ ከመጣችሁላቸው እነሱ እንደዛ ቢያፈዙም ቢስቁም ቢዘሉም ቢገላፈጡም ምንም ቢሉ እናንተም ጠብቃችሁ የምትመጡት ይሄንን ነው። ከዚህ ውጭ ከፍቅርም ከአብርሽም ምንም ነገር እንደማይኖር ስለምታውቁ አትናደዱ። ትናደዳላችሁ። መሀል መሀል ላይ እያያችሁ ነበር። ሁለቱ እንዴት እንደሚሆኑ እያያችሁ ነበር። ፍቅርና አብርሽ ተብዬው ማለት ነው። እና ሩታ ኦዲየንስም እኮ ደከምንልሽ፣ ደከምን እኮ ልባችን ፈሰሰ በአንቺ የተነሳ በተለይ አልሰማልሽን። እኔማ ምን አለ እህትሽ አጠገብሽ ያለው እህትሽ በሆነ ራሱ እንዴት አድርጌ ከአብርሽ ላይ የእውነት ቢሆን ችግሩ ሪሊ አይደለም። እኛስ እንግሊዘኛ ከማናሳለን ሶ ብላለች ሩታም እንጂ የእውነት ቢሆን እሱ የደረሰበት እንዳትደርሽ ነው ማደርግሽ እንጂ በዚህ ንክማ ቤተሰብም አፉን ዘግቶ እናት አባትም እህቶችም። በዚህ አጋጣሚ ይዱ ጠፍታለች። ምን ሆና ነው? እንትና ትሰራለች፣ ያችኛዋ ማነስማ ሜላ ትሰራለች። ይዱ ግን ጠፍታለች። እና እነዛን የመሰሉ ቆነጃጅት እህቶች እያሉች ጠንካራ ጀግና እህቶች ያውም ደግሞ ትዳር ላይ ትዳራቸውን እያሽከረከሩ አብረው እየኖሩ የራሳቸውን ስራ እየሰሩ ወልደው ጥሩ ህይወት እየኖሩ ያሉ እህቶች እያሉሽማ በዚህ ንክ ዝም አይሉሽም። እኛ ግን ተቃጠልን። እነሱ ነገሩ ገብቷቸው ነው። እኛ የሆነ ሰዓት ይገለጥልንና የሆነ ሰዓት ደግሞ ታደነዝዙን አላችሁ። የሆነ ሰዓት ሩታን አብርሽ ጠርቶ እንደዚህ ሲሆን ስናይ ለምን የልጁን እናት እንዴት ብለን ቦግ ብልጭ እንላለን። ከእናንተ በላይ እኛ እንናደዳለን። ሲጫወትባችሁ እነሱማ እውነቱ ስለገባቸው ድብስብስ ድምጻቸውን ጥፍጥፍት አድርገው የሩታ ቤተሰቦች ጠፍተዋል። እኛ ግን እናያለን። አኒ ባንልም አንችልም። አሁን አንቺ ጋይተው መጥተው ደግሞ እኔ ጋም ራሱ እኮ የሚያዳምጡ ምስኪን ልብ ያላቸው አሉ እኮ። እኛ ጋም ደግሞ መጥተው የሚያዳምጡ አሉ። የእናንተ ነገር አላስችል ብሏቸው አልሆነላቸው ብሏቸው ማለት ነው። እና ብቻ ውዶችዬ አትናደዱ። ብዙዎቻቸው በሩታ በተለይ በሩታ እየተናደዳችሁ ኮሜንታችሁን እያየው ነው። እና አትናደዱባት። በቃ ተስራ ይስሩ። በቃ ከቻለን ላይክ ሼር አድርገን እንወጣለን። አይተናቸው ማለት ነው አይደል? መቼም ሩታ አለችበት ሩታ እዚህ ቦታ ናት ከተባለ ስለምትወዷት እሱ ያለችበት ከመግባት እንደማትቆጠቡ አውቃለሁ። እሷ አለች ከተባለች የትም ትገባላችሁ። ስለምታከብሯት ስለምትወዷት የእሷን ጀግና ትልቅ ቦታ መድረስ ስለምትፈልግ እንደ እናት ደግሞ የእናትነት ክብሯን ጠብቃ ነገለን ለልጇ ትልቅ ደረጃ ደርሳ ያንን እንደ ህትሙናት ከስጋ በላይ ስለምታስቡላት ስለምትቆረቆሩላት ስለማቅ ሩታ ምን ሆነች ዛሬ ደግሞ ምን ተፈጠረ ብላችሁ ያው እያወቃችሁ እንኳን ትክክለኛው ነገር እያወቃችሁ ራሱ ከመግባትና ከማየት ከማዳመጥ ከመጻፍ ራሱ ወደኋላ አትሉም። ነገሩ እንኳን እያወቃችሁ ማለት ነው። እና ብቻ ሩታ እንደው ሌላ ቢቀር አብርሽን ፍቅርን ታያቸው። እኛ ኦዲየንሶችሽ አናሳዝናችሁም? ሄርሚ እኛ በእናንተ መቃጠል አለብን? እንደ እውነቱን እንኳን እያወቅን እኮ የምንናደደው ነገር ለራሴ ራሱ አንዳንዴ ግርም ይለኛል። እኔ አሁን የሚያናድሽ ምንድን ነው ምትክ ብትሉኝ ሩታና ሄርሜላ አብርሽን ኑ ባላቸው ቦታ ሁሉ ደውሎ የሚመጡት ነገር ምን ጠብቀው ነው ከአብርሽ ነው የኔ ጥያቄ። ምን ድረስ ነው የምትሄዱት? ይህን ነገር ዘግታችሁ መቼ ነው በአዲስ አይዲያ የምትመጡልን? እንደው ናፈቀን እኮ አዲስ ነገር ቤተሰቦቼ። ደግሞ ዛሬ ቤተሰብን ዘና ፈታ የሚያደርግ አለ እኮ አብርሽ አይደለ? አብርሽ በአንተ አሁን ይሄ ቤተሰብ ዘና ፈታ የሚል ይመስላል። እንደ ቆሽቱ እየዳረረ እንደሆነ ብታቀለት ይህን ኦዲየንስ ከዚህ ነገር ውስጥ እጅን አውጥተ በአዲስ ስራ ገንዘብ አላጣ አብርሽ እድሜ ላይቱ ዘጭ ያደርጋቸዋል። ምን አለ በጥሩ ነገር በሚያስተምር በሚያዝናና ፈታ በሚያደርግ አሁን ደግሞ ቀየር አደርጋችሁ ደግሞ ከጊዜው ጋር የሚሄድ ፕራንክ አለ። እንደ አንዳንዴ ከሩታ ጋር አብረህ ሆነ ከልጅ ጋር እንደው ፕራንክ እያደረግካት ፕራንክ እየተደራረጋችሁ። ሰው ፕራንክ ይወዳል፣ ዘና የሚያደርገው ነገር እሷን ሳያስቀይም አንተን ሳታ ሁለታችሁ እየተደራረጋችሁ እንደው የስራ ፊልዳችሁን እንደው ቀየር ብታደርጉን ምን አለ። እንደው እኛ አሁን 2017 ጀምረን አሁን 2019 ሊገባ ነው። እስከዚህ ድረስ መቃጠል አለብን በእናንተ ስራ? እንደው አንዳንዴ ደግሞ ትውልዱን የሚቀይር ነገር ትውልዱን ጭንቅላቱን የሚገነባ የሚያስተምር። አሁን እኮ እናንተ እኮ ሁሉ ነገር ፌዝ ነው። ትዳር ይሄ ነው፣ ፍቅር ይሄ ነው፣ አለቀ ደቀቀ። ይሄ ነው በቃ አለቀ። ወይ ጋሻ አብርሽ በቃ ሁሌ ራስህን እንደዚህ እንዳጃጃልክና ጅን እንደሆንክ በቃ እድሜን በሙሉ ልትጨርሰው ነው። እንደው ሩታ ተናድጄብሽ ነበር ሄርሜላ ማለት ነው፣ ግን ታውኩት በቃ እውነቱ ይሄ ስለሆነ ነው እንጂ ሴት ልጅ በዚህ ልክ በራሷ አትደራደርም። ከምር
ገና ድሮ ነው አንቅራ መተፋው አብርሽን ራሱ ማለት ነው። ግን ደግሞ አንድ ላይ ሆኖ ደግሞ ለሶስት አጥምደው ማለት ነው። ግን የማይሆን ነገር ነው። ግን ደግሞ በቃ ዶላር ነው፣ እውነቱ ዶላር ነው። ቤተሰቦቼ አትናደዱ፣ እናቴ ትሙት አትናደዱ። ዶላር ነው በቃ እውነቱ፣ ገንዘብ ነው በቃ ስራ ነው ይሄ ነገር በደንብ ግልጽ ነው። አሁን ግን ኦዲየንስ እየነቃ ከመጣ ግን ተበላችሁ። ምክንያቱም በዚህ ልክ እንደዚህ አይነት እውነተኛ ታሪክ የትም ቦታ ቢኖር፣ በተለይ በሴት ልጅ በእንደዚህ አይነት ሁኔታ የትም ቦታ ቢኖር እንደዚህ አይነት ታሪክ የለም እንዴ። ልክ አለው ከሁሉም ነገር መጠን አለው።